ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር ነቅዴ ቃንድ ጾቷ ሴት ናት እንዴ? አላሳዝንም ወይኔ እኔ እስክስታ ስል በጣም ከመንቀጥቀጥ የተነሳ ይዘውኝ ያውቃሉ። ወባ የተነሳ ቢመስሏቸው አያለ ወለው ተማትበል ኧረ ተው እንደማሙ ኧረ ተው እንደማሙ ሰላም ነው ወይ? ሰላም ነው ወይ? ሰላም ነው ወይ? እንዴት ናችሁ? ሼፍ ፍስሐን ዛሬ የት ነው ያስቀራችሁት? አሳረፍ ነው በእረፍት ሲባል እረፍት ነው። ጉዳት አይደለም ግን እረፍት ነው። ኦቨር ቤንች ሆነ ዛሬ። በአንተ ቤት እኔ ምንም አልሰማሁም። ሼፍ ፍስሐ ለትልቅ ጉዳይ ከኢትዮጵያ ውጭ ነው ያለው። በሰላም እንዲመለስ የሁላችንም ፍላጎት ነው። ፊሽዬ ደግመን እስክናይ ድረስ ባለህበት መልካም የሥራ ጊዜ ይሁንልህ። ለአጭር ጊዜ ነው ሄደው፣ በቅርቡ ይቀላቀለናል። የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ይሄው እናንተን ለማስደሰት በሰዓታችን ምርጥ ተወዳዳሪዎችን እንደዚህ ቀደሙ ይዘንላችሁ መተናል። ይህን ውድድር ዛሬ በብቃት በጥራት እያስተማሩ የሚዳኙልን ሼፍ ቅድስት፣ ሼፍ ማተቤና ሼፍ ፍሬ ናቸው። 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። ተወዳዳሪዎቹን ወደዚህ ጋብዛለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። እንኳን ወደ ተወዳጁ የሼፍ ዚማጀትና የኢትዮጵያ ምርጥ ወደ አባይ ቲቪ በሰላም መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እናመሰግናለን። በጣም ደስ ይላል። እንደዚህ ነው ስራው ላይም እንደዚህ ፍጥን እንድትሉ ደስ ይለኛል። ውድድሩ ያማረ የተሳካ እንዲሆንላችሁ በተወዳጁ አባይ ቲቪ እዚህ ባለው የሼፍ ዚማጀት ሙሉ ክሩ በፕሮዳክሽን ቲሙ እንዲሁም በዳኞቹና በአባይ ቲቪ ቤተሰቦች ውድድር በሚከታተሉት ስም መልካም ምኞቴን ይገልጽኩላችሁ። ውድድሩ ስንት ደቂቃ ነው? 30 ደቂቃ። እሺ፣ 3 ዳኞች ስላሉን 3 ሳህን ምግብ ግን አንድ አይነት ምግብ ነው የምንሰራው ማለት ነው። የተሰጣችሁ 6ቱ ግብአቶች የግድ ሼፎቹ ፊት የሚቀርበው ምግብ ላይ መኖር አለበት አይደለም? ሲኖር ግን ለምሳሌ 1 ኪሎ ዱባ ቢኖር 1 ኪሎ ዱባ ይገባ ማለት አይደለም አይደል? ለጣም የሚሆን እንዲገባ ያስፈልጋል። እኔ እንደው እንደ ባለሙያ መመክራችሁ ነገር ስራችሁን ተከፋፍላችሁ ስሩ። ስራ ከተከፋፈላችሁ ግራ አይገባችሁ። እሺ፣ ይሄ ከሌን ስራ የሚለውን እቅድ አውጥታችሁ ከሰራችሁ 30 ደቂቃ በጣም በቂ ነው። ስለዚህ የተሰጣችሁን ግብአት አብረን ክፈቱት። እሺ፣ የተሰጣችሁ ግብአት ሽምብራ ኦሬዲ የበሰለ ሽምብራ አለ፣ ማር አለ፣ የዶሮ ብረስቶ አለ፣ ቤዝል አለ፣ ድንችና አይብ አለ። በጣም ደስ የሚል ግብአት ነው አይደል? እንዲሁ ሳስበው ብታረጉት እንደምትችሉ በቃ ታየኝ። እንዲሁ እዛ ጋር ይኸው አሁን ማተቤ ምራቁን ሲወጣ አያችሁት? ገና የምትሰሩትን ለመብላት ነው እንደዚህ ያደረገው። ስለዚህ ጥርግ ተደርጎ የሚበላ ምግብ ስሩ፣ እንደዚህ የሚቀመስ ሳይሆን። ከዚህ መደርደሪያ ላይ ያለውን ነገር በፈለጋችሁ ሰዓት ላይ ማንሳት ትችላላችሁ። በየራሳችሁ ጀርባ ለሁለታችሁም አንድ አይነት ቅመሞች አሉ። ስጋና የወተት ተዋጽኦ ደግሞ ከፈለጋችሁ ከፍሪጅ ውስጥ መውሰድ ትችላላችሁ ማለት ነው። ውድድሩ ከመጀመሩ በፊት በዚህ ሙያ ላይ ያላችሁ ሳይሆን የመስራት ፍቅሩ ስለሆነ ያላችሁ መጠየቅ የምትፈልጉት ነገር ካለ ሜዳውን ፈረሱም ይኸው እንደው ደስ እንዲለው የጫማ ቁጥሩን እንኳን ጠይቁ። እናንተስ የምትጠይቁት ነገር የለም? ሁሉ ነገር አፖስቶ። እሺ
ከዚህ በኋላ አብረን ከቀጠልን አይደል ባንቀጥልም ካሁን በኋላ ቤተሰብ ሆነናል ዞር ዞር። ስለዚህ ቲፎዞቻችሁም ዳኞቹም ሁላችንም እንድንለያችሁ የግሩፕ ሱም እንድታወጡ መጀመሪያ ለእናንተ እድሉን ልስጥ። እድሉን ልስጥ ስል እድል ምክንያት አለው። እድል ያላችሁበት የአባቷ ስም ማን? ሻምበል እድል ሻምበል። እድላዊት ሻምበል። እድላዊት ሻምበል። ሁለተኛው ልጅ ማን? ሲመጣ እሺ እድላዊት አይደል? በእድላዊት እድል ነው የምትያት። ስለዚህ ምንድን ነው እድላዊት ያላልሽው? ደስ አይልም? እሺ እድል በእድል እንቀጥል። እናንተስ? ናሮል መቼም የሼፍ ዚማጀ ከተጀመረ እኔ አዳዲስ ስሞች ብዙ ነው የሰማሁት። ምን ማለት ነው ናሮል? ናሩል እኮ ቆይ እንጂ ና አለ፣ ከዛ ሩ አለ፣ ከዛ ል አለ። ናሩል እሺ፣ የእንትን ይመስላል የሆነ ይሄን ዳክተር ምናምን አይደል? ግን አይደለም። የኛ የሁለታችን የልጆቻችን የመጀመሪያው ሄዳሎች ናቸው። የሷ ወንዶች ናቸው። የኔ መሀል ላይ ሴት ሩት፣ የሷ የመጀመሪያ ልጇ ናቲ፣ የኔ ሩት፣ ከዛ ልዑል። የሶስቱ ስም ባንድ ላይ የመጀመሪያ ስፔሊንጎች ሩት፣ ናቲ፣ ሩት፣ ልዑል። ናቲ፣ ሩት፣ ልዑል። ናቲ፣ ሩት፣ ልዑል ማለት ነው። ማተቤ ሌላ ታሪክ መስሎታል የሆነ በቃ ናሩል ነው። ናቲ፣ ሩትና ልዑል ነው። ሌላ የተለየ ነገር ለምን ጠበቅ እንዴ? ዛሬ በቃ እውነቴን ነው የሆነ ነገር ጠብቋልና ለመስማት እኔ አውቀዋለሁ። ማተቤ በጣም ቸኮለ። በቃ ናሩል ነው። ናቲ ሩልና ልዑል ነው። በጣም ደስ ይላል። እሺ ማን የተመዘገበው? እኔ። እሷ እንዴት መረጥሻት? እሷ ድንገት ነው። እኔ ሌላ ሰው ነበረች አብረን። ድንገትም ስትይ ሙያ የላትም እያልሽ ነው? አይ አላት ሙያ፣ ግን ከሌላ ሰው ጋር ነበር የተመዘገበኩት። አልተመቻትም። ከዛ እሷን ድንገት ነው ትላንትና ከትላንት ወዲያ የነገርኳት። ድንገተኛ ነው እሷ የመጣችው እንጂ በፊት ኦሪየንቴሽን ስትመጡ አብሮሽ የመጣው ሌላ ሰው ነበር። አይ ለኦሪየንቴሽንም አልተመቻትም ልጅቷ፣ ግን ያው እንደሚመቻት ነበር የነገረችኝ። አሁን በቃ ፈተና ምናምን አለበት። መልኳም ባይታይ ስሟን እንጥራው። ማን ነው ደስ እንደ በቲቪ ስሜ ተጠርቷል ምናምን እንድትል ጥሪያት። ኧረ ችግር የለም ተዋቡ። አይቆጭሽም ወይ? ተዋቡ ተዋብዬ አይቆጭሽም ወይ? አልቆጨሽም ወይ? ለእናንተ ስሟን ተመዘገበ። ከዛ ዝምድናችሁ እናትሽ እንዴት አልመጣሽ? እናቴ በአጋጣሚ ክፍለ ሀገር ነው የምትኖረው። ስለዚህ አክስት ይዘሽ መጣሽ። ያው ነው የእናትሽ እህት ናቸው? አይ ያው ነው። እነሱም ከእናቶቻቸው የተማሩት ሙያ ስለሆነ ትክክል አክስት እናት ማለት ነው። አይ አብረሻት ሂጂ ተብዬ ነው የመጣሁት። ማን ነው እንደዚህ ያለው? እናቷ ወክላኝ ነው የመጣሁት። ማን ነው እናትዬ ስም? እቴንጂ አያለው ተዋካሊ አያለ ብለው ተማትበል ኧረ ተው እንደማሙ ኧረ ተው እንደማሙ ያዝ እንጂ አያልነሽ የሚል ዘፈን አለ። አዎ በቃ ወይዘሮ አያል እህታቸውን ተክተዋል ማለት ነው። ዘና ፈታ እንድትሉ ብዬ ነው። እሺ ማለት የምትፈልጉት ነገር አለ? ማለት የምፈልገው እናቴ እወድሻለሁ ለእናቴ። እናትሽ ያው እድሉን ስላገኘን ደስ ብሎናል። ታው ለሞገዳደ አብዬ አይዞሽ ነውና እሺ። አሁን ከዚህ በኋላ እንግዲህ ገብቻ አልሰራላችሁ። ዘና ፈታ ብላችኋል። የሚገርም እስክስታ አይታችኋል። እኔ እስክስታ ስል በጣም ከመንቀጥቀጥ የተነሳ ይዘውኝ ያውቃሉ። ወባ የተነሳ ቢመስሏችሁ ምን ነው? አይ ምን የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች የሼፍ ዚማጀት የምግብ ዝግጅት ውድድር 30 ደቂቃው ተጀምሯል። እነሱ ቆሞ እያዩ ነው። ውድድሩ ግን ተጀምሯል።
እዩ ያቸቱ ላርገበት ዶሮ ላይ ያቸቱ ትንሽ አይ ቲንክ ውሃ እዛ ጋር ነው መቅዴ። አዎ ባቸቶ ምናምን ይሄኛውንም ጨርሰሻላ መቅዴ? ከስር ድስቶችሽን ጣጂዋን ከዛ ሽንኩርት ከትፊልኛለሽ አንቺ። ኦኬ ታይ ታንክ ዩ። መጥበሻ ይሁን መቅዴ ቃንድ አሳንሽ ይሁን ለድንችሽስ ለድንችሽ ዘይት ታርገኛለሽ? አጠብሽው በደንብ ሩዙ? ኦፍ ኮርስ አዎ። ምን ይፈልጋል? ዶሮ በሱ ይሻል። ዶሮ ስትሉ ሰማለሁ ቪዲዮዎችን ሳይሆን ዶሮ ወጥ ነው ወይስ ዶሮ? በቃ ዶሮ መብሰል አለበት። መብሰል አለበት እኮ መብሰል ነው ያለበት። በደንብ መብሰል አለበት። በደንብ ታጥቦ እሺ። እሳት ይፈልጋልና መብሰል ይለያያል። መብሰል ይፈልጋል ማለት ነው። እሺ እና ሰማሽ አይደል? እሳት ይፈልጋል ማለት ነው። መብሰል ይለያል። ውሃ ከየቱ ጋር ነው? አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጣና ያስኮመኩመናል። ብርሽ ሜዳውን ፈረሱም ይኸው። ሰላም ወደ ሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ ከምግብ ንጥረ ነገሮች የምናወራው ስለ ውሃ ነው። ውሃ እንግዲህ ሁላችንም እንደምናውቀው ከምግብ ይዘትነት ባሻገር ህይወት በምድር ላይ እንዲቀጥል ወይም ደግሞ ሰስቴን እንዲያደርግ ትልቁ ሚና ይጫወታል። ለሰውነታችንም ውሃ የሚሰጠው ጠቀሜታ እጅግ በጣም ብዙ ነው። እንግዲህ ለሰውነታችን ውሃ ከሚሰጣቸው ጥቅሞች አንዱ አብዛኛው የሰውነታችን ክፍል
ከውሃ የተሰራ ስለሆነ እስከ 80% ሴሎቻችን ከውሃ የተሰሩ ነው የሚሆነው። እያንዳንዱ በሰውነት ውስጥ የሚካሄድ የኬሚካልና የፊዚካል ሪያክሽን በውሃ ሚዲየም ውስጥ ነው የሚካሄደው ማለት ነው። ሌላው ውሃ የሰውነታችንን ሙቀት ይቆጣጠራል። በተለይ በላብ መልክ ሙቀት ከሰውነታችን እንዲወገድ በማድረግ የሰውነትን ቅዝቃዜና ሙቀት ይቆጣጠራል። የተለያዩ የሚነራል አይነቶች በሰውነት ውስጥ እንዲዋሃዱ ከፍተኛ ሚና ይጫወታል። በሌላ መልኩ የሰውነት መገጣጠሚያዎች ሉብሪኬትድ እንዲሆኑ ወይም ደግሞ ደረቅ እንዳይሆኑ ያደርጋል ማለት ነው። እንግዲህ ሰውነታችን ውሃን በተለያየ መልኩ ሊያገኝ ይችላል። የመጀመሪያው ከምንመገበው ምግብ ውሃን ማግኘት ነው። ከምንመገበው ምግብ የምናገኘው ውሃ በአማካይ እስከ 20% ይደርሳል። ስለዚህ 20%ቱን የሰውነት የውሃ ፍላጎት ከምንመገበው ምግብ ማግኘት እንችላለን ማለት ነው። በሌላ መልኩ ሰውነት ውስጥ በሚካሄዱ ምግብ መፈጨት ሂደቶች ውስጥ ውሃ እንደ ተረፈ ምርት ወይም ደግሞ እንደ ባይ ፕሮዳክት ይወጣል። ይህ ደግሞ 10% ያክል የሚሆን ነው የሚሆነው። ስለዚህ 10% የውሃ ፍጆታ ከዚህ ማግኘት እንችላለን። ቀሪውን 70% ደግሞ በፈሳሽ መልክ ከተለያዩ ምግቦች ወይም ውሃ፣ ሌሎች ሻይ፣ ቡና ከመሳሰሉ ፈሳሽ ነገሮች የምናገኝ ነው የሚሆነው ማለት ነው። ተመልካቾቻችን በቀን ውስጥ የሚያስፈልገን የውሃ መጠን በተለምዶ 2 ሊትር 8 ብርጭቆ የሚባል ነገር አለ። ነገር ግን ይሄ ሳይንሳዊ መሰረቱ አሳማኝነቱ እጅግ አጠራጣሪ ነው። ምክንያቱም የሚያስፈልገን የውሃ መጠን እንደየእድሜያችን፣ እንደየጾታችን፣ እንደምንመገበው የምግብ አይነት እንዲሁም እንደ ቀኑ የአየር ሁኔታ እየተወሰነ ይሆናል ማለት ነው። እንግዲህ ውሃን በአግባቡ ሰውነታችን የማያገኝ ከሆነ የተለያዩ ምልክቶችን ያሳያል። ወይም ደግሞ ዲሃይድሬትድ የምንሆን ከሆነ የቆዳ መድረቅ፣ የራስ ምታት፣ የድካም ስሜት ሊሰማን ይችላል ማለት ነው። እንግዲህ ውሃን ብዙዎቹ ሰዎች ውሃ መጠጣት የሚከብዳቸው ይሆናል። ይህንን እንግዲህ በቀላሉ ውሃን ለመጠጣት ለመለማመድ የውሃውን ቃና መቀየር ይመከራል። በተለይ ሎሚ፣ የሚንት ቅጠልን፣ እንጆሪን የመሳሰሉ ነገሮችን ውስጡ በመክተት ጣዕሙን የተሻለ በማድረግ ውሃን መጠጣት እንችላለን። በሌላ መልኩ ዝቅተኛ የሆነ የውሃ ፍጆታ የሚኖረን ከሆነ ለኩላሊት ጠጠር መፈጠርና ለሽንት ፊኛ ኢንፌክሽን ልንጋለጥ እንችላለን ማለት ነው። ተመልካቾች እንግዲህ ውሃ የህይወት መሰረት እንደሆነ እናምናለን። ከምንመገበው ምግብ ተገቢውን የውሃ አይነት መውሰድ ይኖርብናል። በተለይ አርቲፊሻል ማጣፈጫ የተጨመረባቸው መጠጦችን እንደ ለስላሳ መጠጥ፣ የኢነርጂ ድሪንክ፣ የታሸጉ ጁሶች አይመከሩም። ተፈጥሯዊ የሆኑ የፈሳሽ አይነቶችን በመመገብ ጤናችንን መጠበቅ እንችላለን። በሚቀጥለው ፕሮግራም በሌላ ርዕስ የምንገናኝ ይሆናል። አሁን ውድድሩን እንድትከታተሉ እጋብዛለሁ። ለምንድን ነው የሚቀርሱ ሰላም መግደት ትንሽ ዘይት አላነሳው ቀር ካለሽ አርጊበት በቃው ብዬ ነው እኔ። የምትጨምሩት ግብአት እንዳለ ሆኖ በጣም ጥሩ ነው መጨመራችሁ፣ ግን የተሰጣችሁ 6 ግብአት እንዳይረሳ። ከተሰጣችሁ 30 ደቂቃ ግማሹን 15 ደቂቃ አጠቅማችሁ 15 ደቂቃ ብቻ ይቀራችኋል። አይ እንዴ ተለቅ ተለቅ ሲል ይሻላል ከእንትኑ ጋር ብዬ አይሻልም? ሰው ትንሽ ፓር ጨምሪበት። እስኪ በማንኪያ ነው እንትኑ የፈረንጅ ቃሪያ አለ እንደ ዩዬ ውጭ ሀገር ሄዶ መንጠልጠል ምን ያደርጋል? ያበሻ ቃሪያ እያለ እስቲ አሁን በጣም ነው የምትዘናጊው። እሺ ድንችሽን ዩዬ እሱ ነው በቃ አሁን የቀረ። ሩዙ ገና ነው ከደኙ ዩዬ ወይ በቦይለር ውሃ ፊና ካናት እንጨምርበታለን። ጫውን እንቀምሰዋለን።
ሰምታችሁኛል? ኧረ ሰዓቱ እየሄደ ነው። ሮዙን ለዚህ ይችን ቀመሚያት። እኔ ልክተፍልሽ እዩዬ። ዶሮ ላይ ቅመሞቹን ጨምሪ አንዴ። ይሄን አትጨምሪ። እኔ ስቀንስ እየጨመርሽ ነው እዩ። አይውሽ ጨመርሽበት ውሃ እንዴ? አሁን አርክሽበት? ውሃ አረጋግጥ መስጫው እንቀምሳለን። ሲጦስኝም አለልሽ ለድንችሽ። ይሄ ሁላ ድካም ደክመው ግብአት ከረሱ አያሳዝንም? እዩዬ ግብአት ረስተን እኔ ረሳችሁ አላልኩም። ከረሱ ግን አያሳዝንም ወይ? አያሳዝንም? አላሳዝንም ወይ? ወይኔ እሱ ምንድን ነበር ለናደርገው የነበር በሰላጣ የቀራችው 10 ደቂቃ ብቻ ነው። ግን የሚበሳስሉ ነገሮች ላይ በጣም ወደ ኋላ ናችሁ። አልጨረሳችሁም። ገና ብዙ ነገር ይቀራችኋል። ውሃው የባሰ እንትን ይልሻል መጣ። አይ ምንም አይሆንም። አንቺ ድንቹን ቀቅሎታል። ሽንኩርቱ ምናምን በገበታ ቅቤ ላይ ያደረጉት ነበር። ገባ እዛ ላይ ትንሽ ቅመም ካረጉበት በጣም ልንገራችሁ። ግብአት ቼክ የምታረጉበት ሰዓት አሁን ነው። በጣም ደስ የሚል አሰራር ነው የሰራችሁት። አፋችንን አስከፍታችሁናል። ግን እንዳትረሱ ግብአት አጨምሪ፣ ዶሮን አጨምሪ። አይ በቃ ችግር የለውም ይብሰል። ምንም ጊዜ እሱ በኋላ ታሽቶ ነው። እኔ ፕሌት ልደረድር ነው። አንቺ ድንች ላይ አተኩሪ። በቃ እቺን ሚጥሚጣ አርክሽበት ሁሉም ላይ ተወዳዳሪዎች የቀራችሁ 5 ደቂቃ ብቻ ነው። 5 ደቂቃ ሎሚ እንትን አርኪ። እነ ናሮል ሳህኖቻቸውን ደርድረዋል። ኖ አንዳንድ ጊዜ አንዳንድ ነገሮች ቢቀሩስ ባይጨመሩ እንዴ? ግዴታ የሆኑ ነገሮች አይደሉም። ግብአቱ ላይ ማተኮር እየተሻለ 5 ደቂቃ እኮ ነው የቀረው።
አላ ይሁን ችግር የለውም ፍጥነት በመጨረሻ በሰለ ሩዛችን ደርሷል። ወይኔ ለዚች እንትን ወይ ከላይ ነው ትባለና አጥብ ለዚች ምን አይ እንትን እቺ ምን እንደምትባለው ጾታዋ ሴት ናት እንዴ? ቅጠል ከላይ ለዚች አልሻት ብዬ ነው። ትንሽ ስለሆነች እዩዬ ወይ አሳረሽ አረ ግድ የላችሁም ፍጥነት አድርጉ ተው ቢልኝና ሰለጦሌ እንዳንረሳ ቅነሹ በማርያም እነ ናሩል ኦልሞስት እየጨረሱ ነው። ሚያውን አንዳንድ ነገር ያሳስበኝም ማሰብ የምፈልገው እንደዚህ ውጥረት ሰዓት ላይ ምግቡን አቅርቤ መጨረስ ላይ ነው መስራት የምፈልገው። ሁለት ደቂቃ ነው የቀረው። አንድ ደቂቃ ተኩል ጨርሰናል። ያለ መጀመሪያ ይቀመስለታል። የቀረው አንድ ደቂቃ ብቻ ነው። ጨርሰናል። አይ አልጨረሳችሁ። ያረጋች ነው። 20 ሰከንድ ነው የቀረው። እሱን ከስራ አድርግ 10 9 8 7 6 ጨርሰናል። 5 4 3 2 1 ያጨብጭቡ። ይጣፍጣል ማለት አይደለም። እዚህ ሲመጣ ገንፎ ሊል ይችላል። እኔ ስላስተራራችሁ ብቻ ነው። እሺ መልካም እድል ይግጠማችሁ። ዳኞቹ የሚሉትን አብረን እንሰማለን። የመጀመሪያው የነ ናሩልን ምግብ ለዳኞቹ እናቀርብና የሚሉንን አብረን እንሰማለን። አይቡን ነው ምን ላይ እንደምናረገው ግራ የተጋባን ነበር። በኋላ ላይ ሰላጣ ውስጥ አስገባን። ኖርማሊ ሁሉንም ግብአቶች የምናውቃቸው ናቸው፣ ግን ያው ትንሽ አይቡን ምን እንደምናደርገው ግራ ገብቶ ነበረ። ወዲያውኑ አክሽን ወሰድና እንደሚሆን አደረገ።
ፊታቸው ስታይ የወደዱት ይመስላችኋል? ፊታቸው ማየት ፈራው እያለችኝ ነው። እያቸውና ንገሪኝ። የመጀመሪያውን አስተያየት ዛሬ የምንሰማው ከሼፍ ቅድስት ነው። እንግዲህ ጥሩም ከሆነ ጥሩን ካልሆነም የምትለውን አብረን እንሰማለን። እሺ እንኳን ደህና መጣችሁ። እንኳን ደህና እንዴት ነበር ውድድር? ቆንጆ ነበር። አሪፍ ነው። አዎ አሪፍ ነው። ምን የከበዳችሁ ግብአት አለ? አይከብድም። ቀላል ነበር። ሁሉንም የምታውቁት ነገር ነው። የምናውቀው ነገር ስለሆነ አልከበደንም። እንደተዘጋጃችሁ እንዳያችሁ ሌላ ሾዎች እንዳያችሁ ያስታውቃል። ከዚህ በፊት የነበሩት ነገሮችን ሁሌ የምናነሳቸው የምንደጋግማቸውን ነገር አልደገማችሁትም እናንተ። ወደ ምግቡ ስንመጣ ጥሩ ሞክራችኋል። ድንቹን ያደረጋችሁበት መንገድ ጥሩ ነው። ትንሽ በርኔ ማድረግ ነገር አለው። ቤዝሉን እሱ ላይ ነበር ያደረጋችሁትና ትንሽ ቃጠል ላይ ማለት ነገር አለው። ዶሮ ላይ በጣም አሪፍ ቴስት አለው። የሆነ ስዊት እና ሶር የሆነ ነገር ደስ የሚል ይሄ ኤዥያን ቴስት ነገር አለው። አይቡን ያደረጋችሁበት ነገር ጥሩ ነው። አይቡ ይሄ ያበሻ ለክትፎ እንደሚደረገው ሚጥሚጣ አድርጋችሁበታል ምናምን ቴስቱ ደስ የሚል ቴስት አለው። የሩዙ ነጭነት ምንም ሲዝን አልተደረገም። ዞሮ ዞሮ ግን የችክኑ ጣፋጭነት እናንተን ከሱ ጋር ሲበላ ባላንስ ያደርጋል። ቆንጆ ነው። ያሰብነው የነበረው ያው ነጭ ሩዝ ሄላ አድርገን ነበር። ያው ሄላ ይሄ ራሱ ፍሬውን አላገኘንም። እንደዚህ የሆነ ትንሽ ቴስት እንዲኖረው ብለን አይ ቴስት አሁን ይሄ ፍላት መሆኑ ምንም አለማድረጋችሁ የሚረብሽ አይደለም። ከዚህኛው ጋር አንድ ላይ ሲበላ ባላንስ ያደርጋል። ጥሩ ነው። እንትን የሚል አይደለም፣ እንደ ኮሜንትም አይደለም። ነጭ መሆኑ ጥሩ ነው። ከዚህኛው ጋር አንድ ላይ ሲበላ አሪፍ ጣዕም ነው ያለው። የሚረብሽ ነገር የለውም። ሌላ መግባባታችሁ ቲምወርካችሁ ከምንም በላይ ደስ ይል ነበር። እየተነጋገራችሁ ነበረ። ግን በቃ ምልልስ በቃ መንገድትን ያደረጋችሁት አንድ እቃ ትመጣላችሁ። አንድ መጀመሪያ ላይ በደንብ ነበረ ማኔጅ ተነጋግራችሁ አይደለም። ለሽንኩርት አንዴ ለሶያ ሶስ በቃ በመመላለስ ነበረ እዚህ ጋር እሱ ነገር መጀመሪያ እንትና ለማላችሁ አለማቀዳችሁ ነው የሚያሳየው። ክፍተት የሚለው እሱ ነው። ሌላው በተረፈ ያረጋችሁት ነገር ጥሩ ነው። ያው ትንሽ ድንቿ ላይ ቤዝሉ አልተሰማችም ስለተቃጠለ ነው። ጣዕሙ የቤዝሉ አይሰማም፣ ግን ያለ ነበረ። የሆነ ሲሸት ራሱ ይታወቅ ነበረ። ይሄ ግን አሁን እሳት እንትን ብሎበታል። ሶት ስታደርጉት በርን አድርጎባችኋል። ለዛ ነው። በተረፈ ለእኔ ጥሩ ነገር ነው። እንግዲህ ማተቤ ደግሞ ቤዝል ብቻ ነው ያለው። ቤዝል ብቻ ነው። ቤዝል እንትንም ነጭ ሽንኩርት ሌላስ የተፈጨና ትንሽ እንትን ይሄ ምንድነው ጦስኝ አሽተን መጨረሻ መጨመር ነበር። ለምንድን ነው የሚያቃጥል ነገር የተሰማኝ? የለውም ቤዝሉ አይሰማም ጭራሽ። ግን እሳት እንትን አድርጎታል። ሰዓት ስላልነበረን ትንሽ ስላነሳን ፓወሩን በጣም ጨመርንበት። በስተመጨረሻ ስለነበር የጣድነው እንጂ የሰዓት አጠቃቀማችን ስተት ይመስለኛል። ወዱ ነበር ያስታውቃል። ያ ለዛ ነው። ግን ስላገነፈላችሁት እኮ ኦሬዲ ስላገነፈላችሁት ጥሩ እኮ ነው። ምን ብታረጉት ጥሩ ነበር። በስሎ የለ ድንቹ ምንም እሳት ላይ ማድረግ አይጠበቅባችሁም ነበረ። ቤዝሉን እንትን ብላችሁ ልክ እንደ ሳላድ ማድረግ ትችሉ ነበር። በደንብ ይሰማ ነበረ። እኔ ለካ ትኩሳቱን የለበለበኝ እኔ እኮ የሚታረገበት ብያለሁ። ማተቤ አጀምሪ በለሱ ለማንኛውም ናቲ ሩትና ሉል ማለት ነው። መንግስት ከረሳው ላስታውስ ብዬ ነው። እኔ በእርግጠኝነት ወረቀትን መጥቼ ባየው ናቲ ሩትና ሉል ብለህ ጽፈዋል። ጽፏል እዚህ እኔ መጃታው በልሽ ወደ አስተያየቱ እንሂድ። እሺ መልካም። እንኳን ወደ ተወዳጁ አባይ ቲቪ ወደ ሼፍ ዚማጀት በሰላም መጣችሁ። ለሁለታችሁ ፕሬዘንቴሽናችሁን ወድጀዋለሁ። ቲምወርካችሁና ኮሚኒኬሽናችሁንም እንዲሁ ያልወደድኩት ያልተጠና ፍጥነት፣ የሮዙ ቴስት ፕሌን መሆን፣ ቅድስት የደገመችውን ያለችውን ጋራዋለሁኝ። እርጎውን ከሩዙ ጋር አብሮ ቢሆን ኑሮ ባይ ነኝ። አይቡ ማለት ነው። ከዚህ ውጭ ቆንጆ ነው። እኔ ሞር ከሁሉም ነገር ከፕሬዘንቴሽኑ አሁን ካልኩቱ ላይ የወደድኩት ነገር ኦርካኖን ፖቴቶ ይባላል። ይሄኛው የድንች አዘገጃጀት በነገራችን ላይ ይሄ ለአረቢክ ዲሾች ቅርብ ናችሁ ልበል? እኔ ነበርኩ። አሁን ስጠይቂ ነበርኩ ያልሽው ዩቲዩብ ላይ ነው የነበርሽው? አይ አረብ ሀገር ነበርኩ። የት
ሳውዲ እሱን ነገር ተመልክቻለሁና ጥሩ ናቸው እንደተባለው ይሄ ኦርጋናይዝድ ያልሆነ ፍጥነት ምናምን የተባሉ እንትኖችን አክሴፕት አደርጋለሁ። የቅድስና ሀሳብ ሙሉ ለሙሉ ወስዳለሁ። የቺክኑ ቴስት ቆንጆ ነው። የራይዙም የተባለው ነገር እንዳለ ወስዳለሁና የድንቹ ነገር የኮልካኖን ፖቴቶ የሚለው ነገር ማንሳት ስላለብኝ ነውና በሀርብ ፍራይድ የተደረገ ድንቹ ብላንች ይደረጋል። የተለያዩ ኢቭን ኮሪያንደርም ፐርስሊ መጠቀም ትችይ ነበርና ሀርቦችን ተጠቅመሻልና እሱን የሰራሽበት መንገድ ጥሩ ነው። መልካም ውጤት ይሁንላችሁ። እሺ ናሮል እንኳን ደህና መጣችሁ። የተባሉትን አስተያየቶች እጋራለሁ። ማልስማማው በሩዙ ነው። ሩዙ ደግሞ ለኔ ጥሩ ነበር። ለኔ ጥሩ ነው ማለት ጨውም አለው ተቀምሟል። ብቻውንም ስበላው አልጎረበጠኝም። ከዶሮ ጋር ደግሞ ስበላው በጣም ቆንጆ ጣዕም ነው ያለው። ምክንያቱም ዶሮ በደንብ ስፓይስ ተደርጓል። በደንብ ተቀምሞ የዶሮ ላይ ያለው ቅመም ለድንቹ ለምናምን ይሄ ኢቭን ቃሪያው መጨረሻ ላይ የጨመራችሁት ቃሪያ ትንሽ ቃጠል የምታረግ ጣዕምና ከሩዙ ጋር አብሮ ሲበላ ቆንጆ ጣዕም ሰጥቶታልና የሩዙ ጣዕም ብዙ እኔን አልጎረበጠኝም። ከነሱ ጋር ምን ለያየው እሱ ነው። ሌላው እንደተባለው አሰራር ሂደታችሁ በአሰራር ላይ የነበራችሁ ሂደት በጣም ጥሩ ነበረ። አቀማማችሁ ሁሉ ጥሩ ነው። ድንቹ ቅመም አንሶታል። እኔ ደግሞ መቃጠሉ ሳይሆን የተሰማኝ ድንቹ ሲቀቀል ትንሽ ጨው ቢኖረው ኖሮ ሲበላ ቆንጆ ጣዕም ይኖረው ነበር። ድንቹ ላይ ትንሽ ጨው አድርጋችሁት ቢሆን ኖሮ ወደ ውስጥ በጣም ወደ ውስጥ አልገባም የጨው ጣዕም ድንቹ ላይ። እናንተም ቀምሳችሁት ይሆናል አላቅም። መጨረሻ ላይ ቀምሳችሁት የድንቹ ጣዕም ፕሌን ነው ከሌላው ይልቅ። አሁን ዶሮን እንደዛ ተጨንቃችሁ ቀመማችሁ፣ ድንቻችሁ ላይ ግን ተቀቅሎ ሶቴ የተደረገ ድንች በህርቦቹም ጣዕም ምክንያቱም ህርቡ እሳት ስለነካው ጣዕሙ ብዙ አልገነነም። ትንሽ ጨው አድርጋችሁ ደግሞ ቢሆን ኖሮ ስትቀቅሉ ለድንቹ ሞር ጣዕም ይሰጠው ነበረ። መልካም እድል። ድንች ያው እናቶችም አሁን ዘመናዊውም እንትን ይጠቀመዋል። ጨው ወጥ ላይ ሲበዛ አይደል ድፍን ድንች ልጠው ያደርጋሉ። ያው ጨውን የመሰብሰብ እንትን ስላለው ኃይል ስላለው። እኔ ግን ሽፍሬ ራይዙ በእነሱ አልስማማም አልሽ። ያልተስማማሁት በመሰለ ራይዙ አልተቀመመም ያሉት ሁለት መጥፎ ነው አላሉ። ግን ቆይ እዚህ ጋር ግን ከቺክኑ ጋር ሲበላ በጣም ጥሩ ነው ብላለች። እኔ ደግሞ ባዶውንም ስቀምሰው ጨው አለው በደንብ ጣዕም አለው ነው። አይ ጀስት ፕሌንነቱ ነጭ ነው። ፕሌን መሆኑ ነጩ እሺ፣ ግን ቅመም አለው ከዚህ ጋር ሲሆን ነው። አይ ባዶውንም ቅመም አለው። ለኔ ተሰማኝ እሱ ነው። ጨው አለው በደንብ ጥሩ ሆኖ ተቀቅሏል። አይ እኔ የምልሽ ለማወቅ ነው፣ ግልጽ ለማድረግ ነው። ያልተስማማሁት እኮ በመጥፎ ነው ብለው አይደለም፣ ግን ቅመም አለው። ነጩን ብቻ ቀምሰሻል ሼፍ? ቀምሰሻል። ለኔ አንድ ላይ ሲሆን ግን አሪፍ ቴስት ነው። ሰላም ናችሁ አይደል? ውጭ ልታጣላ ፈልጋለህ? ይልቅ ዛሬ ፍስሐ ለመኖሩ የቃሪያው ይሰማው ነበረ ቢኖር አይደል? የፍስሐ ለመኖር ቃሪያው አሁን ነው እሱ በሌለበት ቶሎ የሚያቃጥል ነገር መስራት። እንደዛ ነው። እሺ ዳኞች ለናሩል የሰጡትን ገንቢና አስተማሪ አስተያየት እኛም በየቤታችን ብዙ እንደተማርንበት ምንም ጥርጥር የለንም። አሁን ደግሞ የነ እድልን ምግብ ለዳኞች እናቀርብና የሚሉትን አብረን እንሰማለን። የትም እንዳትሄዱ፣ ተመልሰን እንመጣለን። ሰላጣ አከታተፋችን ነው እንትን ያለ እኩል አልከተፍንም። እሱን ነው እኔ ነበር የከተፍኩትና እኩል አልሆነልኝ። ያው ዳኞቹ ከሰጡን አስተያየት ሩዙን ትንሽ የሆነ ከለር ብንሰጠው ነጭ ባይሆን የተባልነው አስተያየት እሱ ብቻ። የመጀመሪያውን አስተያየት ለነ እድል ሼፍ ፍሬ ናት የምትሰጠን። እሺ እድል እንኳን ወደ ሼፍ ዚማጀት በአባይ ቲቪ በደህና መጣችሁ። ከእናንተ አንድ ሁለት ነገር የማደንቀው፣ አንደኛው ለዶሮ የሰጣችሁት ዶሮውን ለመቀመም የሰጣችሁት አቴንሽን በጣም ጥሩ ነበረ። እንደውም ፈርተን የነበረው ምንድነው ሰዓቱ ረዘመና ማርኔት ያደረጋችሁበት ሰዓት ረዘመና ዶሮ አይበስል ይሆን ስንል ነበር። ግን በስሎላችኋል።
እንጂ የቀመማችሁበት እያንዳንዱን ነገር አቴንሽን ሰጥታችሁ በጥሩ ሁኔታ ቀመማችሁ ከድናችሁ አስቀምጣችሁ ነው ያረጋችሁት። በጣም ጥሩ ነው። ጣዕሙም ቆንጆ ነው። ሳላዱና ሩዙ ጥሩ ነው። ለዶሮ የሰጣችሁትን አቴንሽን ያህል ለነዛ አልሰጣችሁ። ቅመማ ላይ ዶሮ ላይ በጣም ብዙ አተኮራችሁ። ዋናው ነገር ዶሮ ነው። እውነት ነው፣ ዶሮ በጣም ቆንጆ ጣዕም አለው። ግን ሳላድ እናንትን ላይ ስንመጣ ትንሽ ጣዕሟን ቀነስ አረገችብኝ። ሶስ ቢኖረው ደግሞ እንደነሱ ከሶስ ጋር ስለሚበላ አሪፍ ይሆን ነበር። ግን ከዛ እንትን አይደለም የኪችን አያያዛችሁ። እንደውም አንቺ ከስር ትጠርጊ ነበረ። ጠረጴዛ ላይ ነበር ስትልጡ የነበረው። ቆሻሻ ጠረጴዛ ላይ ነበር ስታረጉ የነበረው። ያ ደግሞ ስራ በዛባችሁ። አንቺ ከስር ትጠርጊያለሽ፣ ልጣጭ ይኖራል ከዛ ምናምን እንጂ እንደ መጀመሪያ አመጣጥና ፕሮዳክቱን አሁን አግኝቶ እንደሰራ ሰው ግን የሰራችሁት ነገር በጣም ለኔ ቆንጆ ነው። እሺ፣ በጣም ሴክሬት በሆነ መንገድ ነው የተጠቀማችሁና ደጋግሜ ቴስት አደረኩት። ኦኬ፣ በሶስት መልክ ነው የተጠቀማችሁት። እሺ፣ ማሪኔሽናችሁ ማድነቅ እፈልጋለሁ። በጣም ጥሩ የማሪኔሽን ኮንሴፕት ነበር። ሁለተኛ አይቡን ሳላድ ላይ መጠቀማችሁ ልክ የፈታ ቺዝ እንለዋለን። የፈታ ቺዝ አይነት ባህሪ ያለው ቺዝ ነውና እሱን በሱ ኮንሴፕት አስባችሁ ሳላድ ላይ መጨመራችሁ ጥሩ ነው። ሁለተኛ በድንገትም ይሁን አስባችሁትም ይሁን በጣም የወደድኩላችሁ ነገር ይሄ ማክሮ ፉድ የምንለው ፕሌት ላይ ያለ ቺክኑ አለ ዋና ፕሮቲኑ። ስለዚህ ታጅቦ የመጣው በካርቦሃይድሬት እና በፕሮቲን ነው ማለት ነው። በቪታሚን በአትክልቶቹ ፕሮቲኑ ዋና አለው። ስለዚህ ካርቦሃይድሬት አለው፣ ፕሮቲን አለው፣ ዘንድ ደግሞ ቫይታሚኖች አሉትና አብሮ ሊሄድ እንደሚችል ገብቷችሁ ሳላድ ብቻ መስራታችሁ ጥሩ ነው። ራሳችሁ ላይ ጫና አብስታችሁ ነበር። ከተወጣችሁት ልክ ነው፣ ካልተወጣችሁ ነው ልክ ላይሆን የሚችለው። ስለዚህ ተወጣችሁታል። ጫና በዛችሁ ራሳችሁ ላይ፣ ግን ደግሞ ስለተወጣችሁት ጥሩ ፕሬዘንቴሽን ተመልክተናል ማለት ነው። ትንሽ ቅር ያለኝ የቆሻሻ አወጋገዳችሁን አልወደድኩትም። የኩኪንግ ቴክኒካችሁ ትንሽ ቅር ብሎ ነበር፣ ግን በስሎላችኋል ድንቹ። ስለዚህ ኩኪንግ ቴክኒካችሁ ትንሽ ሌላ ጊዜ እንድታስተካክሉ ነው። ስሎ ነበራችሁና ኮሚኒኬሽናችሁ ይሄ በጣም ይሄ ማራኪ የሚባል ነገር አልነበረም። እሱ ጋር ነው ቅር ያለኝ። ከዚህ ውጭ በጣም ጥሩ ነገር ተመልክተናል። መልካም ውጤት። ማራኪ ነው ፋሽን ሾው አይደል አትሉት? እነ ድል እንዴት ናችሁ? ሰላም ናችሁ? እንዴት ነበር ውድድር? አሪፍ ነው አይደለ? እኔ ደግሞ ጸጥ ብላችሁ በቃ ቀስ ብላችሁ የምትሰሩት ደስ የሚል ነው። ይሄ አልተንቀዠቀዣችሁም፣ ወደዛ ላላችሁም፣ ዝም ብላችሁ እርግጥ ብላችሁ ግን በደንብ ነበር የሰራችሁት። ዞሮ 30 ደቂቃው ሳይደርስ ጨርሳችኋል። የመጨረሻው ውጤት አይደለ ዋናው፣ በ30 ደቂቃችሁ ሰርታችኋል። እኔ ትንሽ ቀር ያለኝ ነገር ምንድነው የፕሮፖርሽናል አይደለም። ዶሮዋ በጣም ሚጢጢ ናት፣ ሳይድ ዲሹ ብዙ ነው። ስለዚህ ይሄንኛው ጎልቶ እነዚህ ይሄንን የሚያጅቡ ናቸው። ስለዚህ አነስ ብታረጉት ፖርሽኑን ዶሮ እንዳለ ነው አይደለ? ይሄንን በግማሽ ብታረጉት ኖሮ ይመጣጠን ነበር፣ ባላንስ ያደርግ ነበር። አሁን ግን ሩዙም ብዙ ነው፣ ሳላዱም ብዙ ነው። ያችኛዋን የዛችን ትንሽነት የነዚህ መብዛት አጎላባችሁ። ቴስቱ ላይ ጥሩ ነው፣ ምንም አይልም። ችክኑም ቆንጆ ነው ቴስቱ ያለው። አከታተፋችሁ ላይ ያው አንድ አይነት አይደለም። የድንቹ ሌላ ነው፣ ቲማቲሙ ሌላ ነው፣ ዝኩኒያን የከተፋችሁባት ሌላ ነው። ዝኩኒ ኪከምበር መስሏችሁ ነው የጨመራችሁት ሳላዱን? አሁን እንደሱ አስበን ስለመጣን መሰላት እኔ ያላየኋትም ከላጠችው በኋላ ስለሆነ መጨመሩ ችግር የለውም። ኪከምበር ቢሆን ይመረጣል። ያው በደንብ ትንሽ ቤቢ ማሮ ትንሿ ዝኩኒ ብትሆን ለሳላድ መበላት ትችላለች። ምንም ክፋት የለውም። ግን አሁን አከታተፉ ላይ ካሮቱ ግሬት የተደረገ ነው፣ ቲማቲሙ ስላይስ ነው፣ ድንቹ ዳይስ ነው፣ ዝብርቅርቅ ያለ ነው፣ ለአይን አይስብም። ሌላ ግን ቴስቱ በጣም ይጥማል። የሳላዱ ላይ ሰራችሁት ድሬሲንግ በጣም ደስ የሚል ጣዕም አለው። ከሞላ ጎደል ጥሩ ነው። ሼፍ ቅድስት ስትሰሩ አልተንቀዠቀዣችሁም ስትይ፣ በሌላ አማርኛ እነዛን ተንቀዥቅዣቸዋል ናሩልን። በጣም እንዲህ ወዲህ ሲሉ ነበረ። ሩጫ ሁሉ ነበር፣ አልታወቀም። ያ ሩጫ ነበረው ሰዓት ለመጠቀም ነው። ምንድነው ሩዝ ፈልጌ ሲሄድ ነበርና አጋጣሚ እነሱ ሩዙን ተጠቅመው ለካ በዚህ ጋር እዚህ ጋር አምጥተዋለች። ሁለቴ ሄድኩኝ። ልክ ነሽ። ሶስ ለማንሳት ሽንኩርት ለማንሳት በደንብ አይቻለሁ። ወጧ ምንድነው እንዳማረላት ሴት ይባላል። ሩዟ እንደጣፈጠላት ነው። ዳኞቹ ውጤቱን ደምረው ቀንሰው እስኪሰጡን ድረስ የትም ሳትሄዱ ጠብቁን።
ተመልሰን እንመጣለን። እንወዳቸዋለን። ጥሩ ነገር ተምረናል። ለሚቀጥለው የነሱና የሰጡን አስተያየት ተግባራዊ አድርገን የተሻለ ውጤት ለማምጣት አስበናል። ዳኞቹ ከሰጡን አስተያየት ላይ ያው የተወሰነ አስተያየት ነው የሰጡን። የቤትም እንደመሆናችን መጠን እንደውም አልጠበቅንም ነበርና ቆንጆ አስተያየት ነው የሰጡን በብዛት። ግን የተወሰነ መሻሻል ያለባቸው ያሉትን ነገሮች ለማሻሻል ከቀጣይ እና መልካምና ጥሩ ነገሮችን ተምረናል ብዬ አስባለሁ። ውጤቱ ደርሷል። አንዳችሁ ወደ ቤት የምትሄዱበት፣ አንዳችሁ ከኛ ጋር የምትቀጥሉበት፣ ወይ ሁለታችሁ የምታልፉበት፣ ወይ ሁለታችሁ የምትወድቁበት። ከመውደቅ ይጠብቀን። መውደቅ ስላችሁ አባባል ነው እንጂ መውደቅ ማለት አይደለም። አይደል? ልክ ነው። እንደው ግን ዳኞች ከሰጡት አስተያየት ማን የሚያሸንፍ ይመስላችኋል? ለኔ ለራሴ በጣም ተቀራራቢ አስተያየቶች ነው አይደል የሰማነው? አዎ ሁለታችንም እናልፍ። ነድልስ ለምን? በጣም እኮ የሚገርም የሚጣፍጥ ቺክን እኮ ነው ሼፍ ማተቤ። በሴክሬት ነው የጨመራችሁት ማሩን አይደል? በጣም ይጣፍጣል ቺክኑ ተብላችኋል። እኛ እንዳሰብነው አይደለም የሰራነው። እናንተ እንዳሰባችሁት ላይሆን ይችላል። እናንተ እንዳሰባችሁ ሳይሆን እነሱ እንዳሉት ግን ቺክኑ በጣም ይጣፍጣል ብለዋል እኮ። ለምንድን ነው እንደዛ ያላችሁት? እና ምን አላችሁ? ውጤቱን ለዳኞች እንጠብቃለን። ዳኞቹ ማን ነገሩኝ? የሆነው ሆነና ዛሬ በተደረገው በተወዳጁ አባይ ቲቪ የኢትዮጵያ ምርጥ በሆነው የሼፍ ዚማጀት የምግብ ዝግጅት ውድድር እነ ናሩል እና ማን ነው ነድል እነ ናሩልና ነድል ኧረ ና ምን ማለት ነው? ናትናኤል ሩት ነው ልዑል ነው። አዎ እነ ናሩልና በነድል መካከል በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ አንዳቸው ወደ ቤታቸው መሄጃቸው ሰዓት ደርሷል። ግን ማን ነው የሚሄደው ነው? እኛም ልንሆን እንችላለን ማለት ምንድን ነው? እምልህ ያው እነሱም ሊሆን ይችላሉ፣ እኛም ልንሆን እንችላለን ማለት ነው እኮ። እኔ ምን አልኩኝ ታዲያ? አንዳቸው ወደ ቤት ይሄዳሉ፣ አንዳቸው ደግሞ ከኛ ጋር ወደሚቀጥለው ዙር ያልፋሉ። እኔ አንገቴን ልድፋ ላከርክርልሽ። ሰፍ ብለዋል ካሜራማኖቹም ለመስማት ፕሮዳክሽን ማናጀራችንም እናንተም በየቤቱ ያሉትም። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር እነ እድል ብቻ ስምን ባልጠራ አንዳቸው 80 አንዳቸው 75 አምጥተዋል። 80 ነጥብ በማምጣት ወደሚቀጥለው የሼፍ ዚማጀት የምግብ ዝግጅት ውድድር 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። ወደሚቀጥለው የሼፍ ዚማጀት የምግብ ዝግጅት ውድድር እናንተ አልፋችኋል። እናመሰግናለን።
እነ ድልም ጥሩ ተሸናፊ ሆነው 75 ነጥብ አምጥተዋል። ዛሬ ትንሽ ማስተካከያ ቢሆን ኖሮ ለዳኞቹም ትንሽ ፈተና ይሆን ነበር። ለማንኛውም ሁሌ እንደምንለው እነ ድል የስራ አካሄዳችሁን አታቋርጡ። ባለፈው ዓመት ከነበረ ልምድ ብዙ ሰዎች ውጭ ሀገር በመሄድ በመውለድ በተለያየ ምክንያት ውድድሩን አቋርጠው የሚወጡ ገጥመውናል፣ በተለያየ የግል ምክንያት። ስለዚህ በእርግጠኝነት የሰራችሁት ስራ ሚዛን የሚደፋ ስራ ስለሆነ ነገ ልንጠራችሁ ስለምንችል እሺ፣ ፕሮዳክሽን ቲም ማናጀራችን በእርግጠኝነት ስልካችሁ አላት። ስለዚህ ልንጠራችሁ ስለምንችል ይሄ ውድድር ማየትም መዘጋጀትም እንዳታቆሙ እሺ። ወይ ደግሞ እየጠራችሁ ምን አለ እነ ናሩ ላሁን የውጭ እድል ደርሷቸው ቪዛ አግኝተው በሄዱ ባረገው የውጭ እድል ባረገው አላለችም። የተወደዳችሁ ውድ የሼፍዚ ማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። ሳምንት ደግሞ ሌላ ምርጥ ውድድር ይዘንላችሁ እንመጣለን። ሼፍዚ ነኝ። በጣም ነው የምወዳችሁ። ኑ ጣም እንፍጠር።